ጤና ይስጥልን የፕሮግራማችን ታዳሚዎች ይህ ታሪክን ከባለ ታሪኩ በሚል መሪ ቃል እየተዘጋጀ በእስራኤል የኢትዮጵያን ብሔራዊ ፕሮጀክት የዩቲዩብ ድረገጽ የሚቀርብላችሁ ፕሮግራም ነው። አዘጋጆች ሮኒ አካሌና አምሳሉ መሀሪ ስንሆን ምስልና ድምጽ ቀረጻ እንዲሁም ኤዲተር አሸር ሳሙኤል። ታሪክን ከባለ ታሪኩ በታላቁ ቤተ እስራኤል ማህበረሰብ ማህበራዊና ፖለቲካ ህይወት ዙሪያ የተጻፉ መጽሐፍትን የመልእክት ይዘትና የታሪክ ፍሰት ዳሰሳ የምናደርግበት ፕሮግራም ሲሆን አንዳንድ ጊዜ ደግሞ እምቅ ማህበረሰባዊ ታሪክ በውስጣቸው ሰንቀው ትውፊታዊ መልእክቱን በቃለ ምልልስ ለትውልድ ለማስተላለፍ ልዩ ክህሎት ያላቸውን ወንድምና እህቶቻችን በእንግድነት እንጋብዛለን። ለእንዲህ አይነቱ ዝግጅታችን ይመጥናል ብለን ይዘን የቀረብነው የዛሬው የክብር እንግዳችን አቶ ረታ ሞገስ ሲሆን ተወልዶ ያደገው በጥንቱ በጌምድርና ሰሜን ጠቅላይ ግዛት አምባ ጊዮርጊስ አውራጃ ቆላ መረባ በተባለች የቀደም ቤተ እስራኤላውያን መኖሪያ ቦታ ነው። እንኳን ደህና መጣህ። እንኳን ደህና ቆያችሁ። እንኳን ደህና መጣህ። ጥሪያችን አክብረህ ስለመጣህ ከቤርሸባ ነው የመጣኸው። ቀላል ነገር አይደለም እና ስለዚህ እጅግ አድርገን እናመሰግናለን። እንግዲህ አቶ ረታ ሞገስ በክብር እንግድነት የጋበዝንህ በቤተ እስራኤል የኢትዮ ሱዳን የጉዞ ሂደት ላይ በነበረው እንቅስቃሴ ነው። ነገ ግንቦት 14 ቀን 2026 ዓ.ም በዓሉ ኢየሩሳሌም ከተማ በሚገኘው ሃር ሄርጼል በተባለ ኮረብታ ላይ ታስቦ ይውላል። የዚህ ጉዞ የህይወት መስዋዕትነት ከከፈሉ ወንድምና እህቶቻችን መካከል በግንባር ቀደምትነት አንተ አንዱ ነህ። እስቲ ወደዛ ከመግባታችን በፊት ግን ረታ ሞገስ ማን ነው? ለተመልካቾቻችን ራስህን ብታስተዋውቅ። ረታ ሞገስ ተወልጄ ያደግኩት ቅድም ገልጸዋል። ከቆላ መረባ የአንደኛ ደረጃ ትምህርት ቤት ከዛው ከገጠር እስከ 6ኛ ክፍል ከተማርኩ በኋላ 6ኛ ክፍል ሰን ማትሪክ አምባ ጊዮርጊስ ተፈተን በዛው የ14 ወይም 13 ዓመት ልጅ ሆናለሁ ባልሳሳት። እዛ አምባ ጊዮርጊስ ገባን 7ኛ ክፍል አለፍኩ። ያንንቱን ከዛ 1 ዓመት ተማርኩ አምባ ጊዮርጊስ። ከዛ በኋላ ወደ ዳባት ሄድኩ። ከዳባት 9ኛ ክፍል እንዳለው ወደ ጎንደር ከወንድሜ ከበርም ሞገስ የፖሊስ መምሪያ ሰራተኛ ነበር። ከሱ ሄድኩኝ። ከሱ እየተማርኩ ሳለሁ ጨርሼ የ12ኛ ክፍል ከጨረሱ በኋላ ይሄ መንገዱን ሰምቼ ነበር። ወንድሜ ከዛ በፊት 1 ዓመት ተኩል ነበር ነገር የሞገስ ይባል ከገዳሪፍ በዛ ስለሰማን በዛ በደብዳቤ ለምን ሄደ እሱ ለጉዞ ሊመጣ ከዛ በፊት ትግሮችና ወልቃይቶች ወደዛ እንመጣለን። የመጀመሪያው የጉዞ ሂደት እሱ የተነገረው ለማን ነው ወደሚለው እንመጣለን። እሱ አውዛ ስለሄደ ሰምቶ በሱ አማካኝነት እኔም ተከድቼ 12ኛ ክፍል ያን ጊዜ የመንግስቱ ሰርቪስ ነበር 6 ወር ትሄዳለህ ለማገልገል አሮኒ ወላይ በክረምት ወራት ልክ ነው የተማሪዎች ክረምት ላይ 12ኛ ክፍል ድረስ ሰርቪስ 6 የሶማሌ ጦርነት ነበር ያን ጊዜ ጦርነት ያን ሰዓት ጨረስክ በቀበሌ አድርገህ በአውቶቡስ 2 ሳምንት እርግጥ በዘመቻ ዘምታ አይደለም። ይሄ ግን የ12ኛ ክፍል ጨረስ ህግ ነበር ያን ሰዓት። አሁን በቀበሌው ትመዘገባለህ። እዛ በኋላ ወደ አዲስ አበባ 6 ወር ሰልጥነህ ያ ጊዜ የሶማሌ ጦርነት ነበር። እኛ በፊት ይሄደዋል። አሁን ከመድረሱ በፊት እኔ ከድቼ ወደ ቆላው መጣሁ። ምን ያህል ጊዜ ፈጀብህ ወደዛ ለመግባት? ወደ ቆላው ለመጣ 1 ቀን ተኩል ነው። ቅርብ ነው። በእግራችን ነው የመጣው። ከጎንደር ተነስቶ ከከተማው ከተማ ተነስቶ ቆላ ስትለኝ ቆላ መረባ ነው። ቆላ መረባ ያደግበት ሀገር ያን ለመውጣት በአውቶቡስ ከሄድክ የዕለት ማምጣት ይባላል። አሁን አውቶቡሳን በእግራችን አድርገን አቋርጠን 1 ቀን ተኩል አሁን ያነሰ ነው። ሌሊት ነው የገባል ከቤት። አቶ ረታ ሞገስ አሁን አንተ ከዛ ቆላ መረባ ከደረስክ በኋላ ወደ ሱዳን ጉዞ ቀጠልክ። ሱዳን ከደረስክ በኋላ ነው ገና ከተወልደ ካደግክበት መንደር እያለህ ነው ማህበረሰባዊ አገልግሎት ለመስጠት የተመረቀው? ሱዳን ከመጣሁ በኋላ ነው። ማን መረቀ? ማን መለመለ? እሱ ከዛ ከመድረሳችን በፊት አንተ አሁን ከጎንደር ቆላ መረባ ደረስክ። ከቆላ መረባ ሳምንት ቆየ። ከዛ በኋላ ይሄ ወደ ሱዳን የመሄድ መንገድ
ክፍት መሆኑን ከሰማህ በኋላ እንዴት ማን ነው ወደ ሱዳን ከማን ጋር ሄድክ? ኦኬ ከዛ ስንመጣ ከጎንደር ስንመጣ ከዛ መዛማለን 15 ወጣቶች ነበሩ። ቤተ እስራኤል ጓደኛ የነበረች ሚስቴ ቤተ እስራኤላት ናቸው። ኦኬ ያን አድርገን በአንድ ላይ ሆነን እኛ መንደር ገባን መራባ። ኦኬ አሁን አባቴ ነገርኩት ለደነገጠ በጣም ለምን ትሄዳለህ? ወንድም ሄዶ እዛ ነው ያለው አልሄድም ደብዳቤ ስፋል ምንም እንዴት ትሄዳለህ? እንግዲህ እዛ ላይ ያለ አንተን ደግሞ ቆይተን መተን ወስደሃል። አሁን ደስ አላለው። መንገድ ላይ ሞታላችሁ አደጋ ነው አደጋ ያለ እንደላችሁ። አሁን በዛን ሰዓት ገዳም መንግስቱ ይባል ነበር። እሱ ሲመላለስ ነበር ያው መንገዱ ሌሎች ሰዎች ይዞ ቀጥሮ አባቴ ቀጥሮ መንገድ መሪ ሆኖ ሌሎች አባቴ ቀጥሮ ሌላ መንገድ መሪ ገንዘብ ከፍሎ ሰደደ። ስንት ናቸው? 15። አሁን መንገድ ላይ የገጠማችሁ ችግር ነበር። መንገድ ላይ አሁን የሚሸኙ ሰዎች ወደ 6-7 ሰዓት መንገድ ሲቀር ለጠረፉ ለመግባት አይሄዱም። የሱዳን ወታደር እዛ ወደዛ ስለሚሄድ ወደቡን አልፎ ከዛ አይሄዱም። 6 ወይም 7 ሰዓት ውሃ የለም። ውሃ መጀመሪያ ሌላ ቦታ ነው ቀድተን መጣ። ከዛ ተተን አሁን 6 ሰዓት ስላል መንገዱ አላልቅልን አለ። ውሃ ጠማን። ቀን ነበር ለመድረስ ባህሩ ከደረስክ ችግር የለም። ባህር ይባላል ወደቡ። ከዛ ከደረስክ ሱዳኖች ወዲያ ማዳሉ ከዚህ ነጋዴዎች አሉ እንደፈለኩ ነው። ዛሬ መድረስ በጣም ከፍተኛ ችግር ነበር። ይዋጥ ወዲ ቆራ ላይ ስንደርስ እሱ አልፈን ነው ያ ወዲ ቆራ ስንደርስ ወዲ ቆራ ስለዚህ ውሃ ትንሽ አገኘን ተጣን። እዛ በኋላ በጣም ውሃ ጠምቷል ነበር። አሁን በዛ ግማሾቹ ዛስተም እየተጓተተ ያን ምሽት ሲሆን ደረስ። ባህር ይባላል ወደው ቦርደር አለ። እንግዲህ አንተ ያው በተወልደ ባደክበት አካባቢ ተምሮ የመማር እድሉን አግኝተህ 12ኛ ክፍልን አጠናቀሃል። ስለዚህ ካንተ ብዙ ነገር እንጠብቃለን። በተለይ በኢትዮ ሱዳን የእግር ጉዞ በነበረው ሁኔታ አንደኛ ማስታወሻ የመያዝ ሁኔታ አለ። በሁለተኛ ደረጃ ቦታዎችን ከጂኦግራፊክ አቀማመጥ አኳያ ብዙ ቦታዎች የማወቅ ሁኔታ አለ። የመጀመሪያው ይሄ የኢትዮ ሱዳን የእግር ጉዞ የመጀመሪያው የጉዞ ሂደት የተነገረው ለማን ነው? ለየትኛው አውራጃ ወረዳ ነው? ምክንያቱም ብዙዎቻችን እንደምናውቀው እንግዲህ እንደኖርነው ሁሉ የኢትዮጵያ ይሁዳውያን በመላው ጎንደር ሰሜናው በመላ ጎንደር ማለትም በጥንቱ በጌምድርና ሰሜን ጠቅላይ ግዛት በከፊል ወሎ በከፊል ትግራይ በከፊል ጎጃም ነው የኖር ነው። ከዚህ አኳያ የመጀመሪያው የጉዞ ሂደት ሚስጥራዊ ነበርና ለየትኛው ቦታ እንደተነገረው ለየትኛው ወረዳ አውራጃ ቦታ እንደተነገረው ታስታውሳለህ? እንግዲህ ይፋ አልነበረም። አባት ከልጅም ወንድም ከዛ ቦቱ ተደብቆ ነው የሚነጋገሩት የነበረ። እኛ መጀመሪያ የሰማነው እዛ ቆላ መራባ ያለን የትግሬ ወልቃይት ትግሬ ሳይሆን የጠገዴዎች ዘመዶች አሉ። ጠገዴ ነገሌ ሄደው ሲባል ሰማን። አሁን በዛ ምክንያት ነው ወደ እኛም አካባቢ ይሰማ። አሁን በሚስጥር ነው እንጂ ማንም አውጥቶ የሚናገር የለም። ያለ ብሎ ነገ ደግሞ ትያዛለህ አይታወቅም ማን እንደሚያስይዝ። አሁን ሚስጥር ነው የነበረ ይሄ። ያው በዛ ምክንያት ገባን ሱዳን። አሁን እንደምሰማህ ማምሳሩ መጀመሪያ ለማወቅ ፈልገው ነገር አለ ማለት ይሄን ነገር ማን ነው የጠነሰሰው? ይሄን ነገር መልእክቱ እንዴት ነው ያስተላለፈው? ምናምን የሚለው እኔ በመጽሐፌ ላይ እንኳን ያስቀመጥኩት ነገር አለ። ብሩክ ተገኘ የሚባል ከዛ በፊት አንድ የይሁዲ ከኢትዮጵያ ይሁዲዎች ሱዳን ውስጥ ከዛም በፊት ኮማራ በርሻ ፈረደም ነበር እዛ ፈረደ ከዛ በኋላ ነበር ከዛ ፈረደ በወር አስተማሪ ነበር ያን በዛ ሰዓት ግን እንትና ብሩክ አሁን ኮማራ ነበር በዛ ሲኖር አሁን በዚህ እንግዲህ መንገድ ይኖራል በዛም ተባለ በዚህ መንገድ እንክፈት በሚል በአጋጣሚ ሆኖ ሻለቃ በረየስ የሚባል ሰውዬ ከደርግ ጋር በነበረው ጦርነት ሸሽቶ ወደ ሱዳን ይገባል። አሁን እሱን መጀመሪያ እንደ መሰሶ አድርጎ ለመጠቀም ፈረንሱ ብሩክ
ከሻለቃ በሪሁን ገብረየስ ጋር ተቀምጦ ከተነጋገሩ በኋላ የመጀመሪያው ደብዳቤ ለማን የተላከው? ለአዲስ የረታ። አዲስ የረታ ከአርማጭሆ የታወቀ ሰውዬ በጣም ክብር ያለው ሰው ስለነበር መጀመሪያ እስኪ ለሱና ማክረው ደብዳቤ ላኩ። አሁን በአጋጣሚ አቶ አዲስ በዛ ሰዓት አሮግ አባትና አሮግ እናት ስለነበረው ያን ደብዳቤ አላስተጋባውም። ስለዚህ እንትን ያጣል። ደብዳቤውን የላከው ማነው? ሻለቃ በሪሁንና ብሩክ ተገኘ ናቸው ደብዳቤ ያላኩት። አሁን ከዛ እንደዛ እያሉ በሚኖሩበት ሰዓት ከዛ ምን ይሆናል መሰለህ እንደዛ ነው ይሄ ነገር ውስጥ ለውስጥ ነገሩ እየተስፋፋ ነበርና አሁን በአጋጣሚ ፈረደ አምቦ ውስጥ መምህሩ ነበር። አሁን ያን በሚያገለግልበት ሰዓት የሀፓ በዛ ሰዓት ነበር። እኛም የሀፓ ስለነበር በሀፓ ውስጥ ሰው ስንትን የደርግ እንትን ታውቆ ባህልና ጥፋ ይባላል። የዛኔ ምን ነገር አልያዝም። የዛኔ በአጋጣሚ ሆኖ በአቶ በላይ ወርቅነህ የሚባል ሰውዬ አማካኝነት እሱ ወደ ጋይና ከጋይና ወደ አርማጭሆ ከአርማጭሆ ደግሞ ከናባ ረታ ገዛኸኝ ቤት ከዛ ነው እንግዲህ አንድ ወርቅ የተቀመጠው። ከዛ ተቀምጦ ማን የሸኘው? አዲስ የረታ ነው። ይሄንም እሱ ይናገራል። አዲስ ሮሽን አሁን ይህን ከተናገረ በኋላ ከሸኘው በኋላ ሰውየው የሸኘውን ሰውዬ ሁሉ ስም ነግሮኛል። አሁን ፈረደ እንግዲህ በዛ አማካኝነት ወደ ሱዳን ይገባል። ሱዳን ከገባ በኋላ ግን ምን አደረገ? ብዙ ነገሮችን ሰርቷል። በተለይ መጀመሪያ ይሄ ከተለያዩ ድርጅቶች ጋር ለመገናኘት ሙከራ አደረገ። ደብዳቤ ጻፈ። በአጋጣሚ የጻፈው ደብዳቤ በተለያዩ መንገድ ለእስራኤል ስለላ ድርጅት ደርሶ ከዛ በኋላ ነው እንግዲህ አሁን ብዙ ነገሮች ተፈጠሩት። አሁን ያንን ዳኒ ሊሞር ብዙ ጊዜ ስለሱ ነገር ያወራል እና ይናገራል። እንግዲህ እንደዚህ ያለ በሰፋበት ሰዓት ነው እንግዲህ አሁን የትግራይ መጀመሪያ ወደ ሱዳን እንዲገቡ ተደረገው በፈረደ አማካኝነት የፈረደ ዘመዶች የፈረደ ወላጆች በእነሱ ነው የተጀመረ ማለት ነው ወደ ሱዳን እንዲመጡ። ያንንም ያደረጉት እነ ዳኒ ናቸው። ዳኒ ሊሞርና በተገናኙበት ስለዚህ ይሄ ሁሉ ሁኔታውን በሰፊው ሁኔታውን እናውቃለን። ነገር ግን አንተ ለምሳሌ አሁን እንግዲህ ይሄ ነገር እያለ ነው አሁን እናንተ ወደ ሱዳን ገባችሁ። ሁሉ ነገር ከተሰማ በኋላ ግልጽ ነበር ያን ሰዓት። አሁን እናንተ ገባችሁ፣ ህብረተሰቡ እየጨመረ መጣ እና ያንን ነው እንግዲህ አሁን እናንተ ስራ ጀመራችሁ ማለት ነው። አሁን በመጣንበት ሰዓት ብዙ አልነበረ። አሁን ፈረዱ አክረም እንግዲህ ልክ እንደማን ወንድሞቻችን ከፍተኛውን አስተዋጽኦ ካበረከቱት ወንድሞቻችን መካከል አንዱ ነው። ነፍስ ይማር። ጥሩ የእንግሊዝኛ ልሳን ተናጋሪ የነበረው አቶ ፈረዱ አክሎም ሱዳን አገር ከደረሰ በኋላ ወደ ዋና ከተማ ካርቱም በመዝለቅ በአንዳንድ የአውሮፓ ኤምባሲ ጽሕፈቶችን በር በማንኳኳት ምንነቱን በመግለጽ ለእስራኤል መንግስት እሱነቱን እንዲያሳውቁለት በጠየቀው መሰረት እሱ ሙሉ መልእክቱን ተቀብለው አስተላለፉለት። የወጣቱ ሱዳን እንግዲህ ወጣት ነበረ። የወጣቱ ሱዳን ምድር ውስጥ የመግባት ሚስጥር የተነገራቸው የእስራኤል ከፍተኛ ባለስልጣናት ሁኔታውን ለአገሪቱ የስለላ ድርጅት በተለይም ቤተ እስራኤሎችን ወደ ቅድስት ሀገራቸው ለማስገባት የሱዳንን በር ለመጠቀም ንድፍ ለሚያወጡ ሰዎች ስለተነገራቸው ሳይውሉና ሳያድሩ ከመካከላቸው አንድ ሰው መርጠው ወደ ሱዳን እንደላኩ ሰውየው በሚስጥርና በልዩ ኮድ ሲገናኙ መምህር ፈረደ አክሎም ከነበረው የእንግሊዝኛ ቋንቋ ችሎታ አኳያ ራሱን ለመግለጽም ሆነ የወደፊት እቅድና ዓላማውን ለማስረዳት ሌላ ሰው ለአስተርጓሚነት አላስፈልገውም ነበር። ዋናው ዓላማችን አሁን አንተ እንዳልከው በዛ የጉዞ እንቅስቃሴ ውስጥ አሁን ግለሰብን ይመልምልህ ድርጅትን ይመልምልህ ሚስጥሩ እንደተጠበቀ ሆኖ ያን የምልመላ ቃል እንዴት ተቀበልከው? እንግዲህ አሁን የተናገርከው በሙሉ እዛ ገባን ባለን ያወቅነው የፈረደን ግንኙነት ፈረደ እዛ ስንት እንዴት ሎ እንደሰደዱ ሰዎችን የአልሻይ ሞሳዶች እዛ መኖራቸውን መልካቸውን አናውቃቸውም። የሚባል ድርጅትም አናውቅም። ይሄን እንሰማለን። አሁን በዛን ሰዓት እኛ ከገባን በኋላ ሳየው ማንንም ጠይቀህ ለማወቃችንም ይሄዳል። ሰው ሌሊት ነው የሚሄዱት ያለ ሰው ይሄዳል። መንገድ አለ
አሁን 6 ወር ከቆየሁ በኋላ ሀገሬን ተመልሼ ምን እናደርጋለን? እዚህ ወንድሜ ዓመት ተኩል አለ፣ እዛ 2 ዓመት ወልቃይት ጠገዴ ብዙ ናቸው የሚሄደው። በዛን ሰዓት የተወሰኑ ሰዎች ናቸው። መንገዱ በጣም ችግር ነበር ለመውጣት። በረደ ከኢትዮጵያ ወደ ሱዳን ወደ እስራኤል በጣም ከባድ ነበር። አሁን ማንንም ጠይቀህ እንዴት ነው ሁኔታው ይሄዳል አይሄድም መቼ ነው የምንሄደው? አሁን ስጠይቅ ዓመት ተኩል አለ፣ 2 ዓመት ተኩል አለ። አሁን መጣን ትችልም አሁን ያ መንገድ ፈለግ ዮሴፍ ነው የሚባል ነበር። አሁን ካናዳ ነው ያለው። አሁን እዚህ ያለ መስሎኛል። እሱ በግርማይ ባዩ እንትና አሜሪካ ነበር። አሁን ሃይፋ ነው ያለው። አሁን እነሱ እኔ ቀድሜ ነበርኩ፣ እነሱ ቆይተው መጡ። ስንፈላለግ ተማሪዎች እዛ ተዋባ ተገናኙ። አሁን ስደተኞች ካምፕ አሁን ዮሴፍን እዛ በጣም አላውቀውም። ግርማይ ነው እዛ ጎንደር ነው አብረን ነበር፣ ግን አውቀኝም። በጣም ተዋወቅን። አንተ የት ነው የመጣህ? እዚህ እንደምናረጋው አሁን ስንጠያየቅ እኛ የምንፈልገው መንገድ ለመውጣት ብቻ ነው። የትም ይሁን ያን በሀገር ወጥተን እንሄድ ነው። አሁን እዛ ሆነን ገንዘብ ይሰጡና ለኪስ አይበቃ ምንም በቂ አይደለም። አሁን ሲል መንገድ ስንፈልግ ዮሴፍ ቀይ መስቀል ሄደ። ሬድ ክሮስ እዛ ሱዳን ተዋባ ሂዶ ተገናኝቶ ሰውየውን እንደዚህ 2 አለና እኔ ባለቤት አለች። አሁን እኔ መዝግቦ ሰጠና አሁን ምን ታርጉ ነው ልንሄድ እዚህ እኛ አንችልም፣ መንግስቱ ስላሰቀቀን እንደዚህ ስለዚህ ደግሞ ይዙናል ብሎ እዛ ተናገረ። እዛ ውስጥ ሰዎቹ አሉ የኞቹ የሞሳድ ኃላፊዎች ግን አናውቃቸውም። እሱ ይሎ ነው ተናገሩ። አሁን ሄዶ ተናገረ። በኋላ መጣና ነገረን። አሁን እንደዚህ ብያቸው ይጠሩናልና ለመሄድ ወደ ካርቱም፣ ከካርቱም ወደ አውሮፓ ሀገሮች ነው እስራኤል እዛ በኋላ እንገባለን እንውጣ ነው እዛ ሰው እዛ እንዴት መስመራል። አሁን ሲጠራው እሱ ጠራና ወደ ካርቱም እንደተደለዋል። ዮሴፍ ነው። ኦኬ ያነለች ያ ሰውዬ ከዛ ውስጥ ያለው ቀይ መስቀል የሚሰራው ይሁዲ ተጠራጥሮታል። እሱ ይሁዲ ነው። ዮሴፍ ግን አልተናገረም ይሁዲ ነው። አሁን ካርቱም ልከዋል። ካርቱም ሲሄድ የአይሲኤም ኢንተርናሽናል ኮሚሽን ኢሚግሬሽን ይባላል የስደተኞች መስሪያ ቤት። እዛ ውስጥ የምትሰራው የሞሳድ ድርጅት ሴት ናት። ኢንተርናሽናል እዛ የምትሰራ አሁን ያ ሰውዬ ለዛ ይልከዋል። እዛ ሄዶ ይገናኛታል። ገዳሪፍ ይሰራሉ አሉ ወይኛ የሚሰሩ እነ ታከለ ነጋ በሌስለት የተገናኙ ከገነጮች ጋር ገንዘብ የተቀበሉ ህዝቡ ይካፋፍላሉ። ግን መልካቸውን አናውቃቸውም፣ ስማቸውን ነው። አሁን እዛ ሄዶ ሲጠይቅ ሴትዮዋ ሲጠይቀው የት ልትሄድ ነው? ካናዳ አሜሪካ 3-4 ነን ልንሄድ ነው የመጣ ነው ዛሬ ይላታል። አሁን ተጠራጥረዋለች እሷ። ያሳየው የላከው ሰውዬ እዛ ውስጥ ይሄን ስለሚያውቅ ነው ብላ አሁን ንገረኝ ይሁዳዊ ነው ወይ አለችው። ተጠራጠረና ፈራ። መጨረሻ ላይ ነገርኳት አለመተው ነገረን። ገዳሪፍ መጥቶ እንደገና አሁን ነገርኳት ነግራት ከገዳሪፍ የሚሰሩትን ሰዎች እንደገሌ ታውቃቻለሁ ወይ? ይሁዲ ከሆንክ ገንዘብ ትቀበላለህ። ከዛ ያሉ ሰዎች ሰራተኞች ተናገረ። አመነችው። አሁን በሁለተኛው ቀን አመጣችልሽ ያንን ነጩን ከዛ ገዳሪፍ የሚሰራው የሚያመላልሰው ካርታ አመጣ ገናኘችው። ከዛ ተገናኙ። ጓደኞችና በገዳሪፍ እንወላቸው መጣ ካርቱም እዛው ተየምስተን እኔ ግርማይ ሆነ እነሱ መጀመሪያ እነሱ ወደዛ ባለቤት ስላለ ቀስ ብዬ ሄድኩኝ። እዛ ስንሄድ ሰውየው ተገናኙ። ያው ወደ ማናሽ ተጋልጠና ያውቃሉ። የሞሳድ ኃላፊ ናቸው። ምንም ችግር እንደሌለ ገንዘብ ሰጡ። እንደፈለግን በሆቴል እንድንተኛ ችግር እንደማይፈጠር ቆዩና ትንሽ ትሄዳላችሁ ወደ አውሮፓ አጠለቃችሁት ቦታ። አሁን እነሱ ያሰቡት ለካ ስራ መንገድ ለመክፈት ነው። ሌላ ሰው እዛም የሆነ ስለሌለ መውጫ ያንን ለማስፋፋት ፈልገው ነው። መጀመሪያ አልገባንም። አሁን አቀረቡ መስሪያ ቤታቸው ፕሮግራም አወጡ። ሌሊት መሄዳል አይበቃም። በካርቱም እያደረግን በኢንተርናሽናል አየር ማረፊያ እያሳፈን ኢትዮጵያውያኖችን እንዲሄዱ ፕሮግራም አለ እንድትረዱንና እንዲወጡ ሰዎቹ እዛ ብዙ ስለተቀመጡ የመንገድ ሞሳድ ለመክፈት ውሳኔ ስላለው ሰዋብ። ኦኬ አሁን አንተ ስራህን የጀመርከው ሱዳን ውስጥ እንጂ
ኢትዮጵያ ምድር ላይ ያለ ኢትዮጵያ ምድር ሱዳን። ኦኬ አሁን በዛ ይሻል እያንዳንዳችንም እንግዲህ እሺ ስንል መቼ ነው የምንወጣው? 6 ወር ሰርታችሁ ትሄዳላችሁ አውሮፓ ወደ እስራኤል ትሄዳላችሁ። እስራኤልን ከፈለጋችሁ ትሄዳችኋል በሌሊት ችግር የለም። አሁን ጀመር ስራውን ሆቴል ተከራየን ቤቶችን ግርማ ይባዩ በዮሴፍ ተከራዩ ሰዎችን ማምጣት ጀመር ከገዳሪፍ በየለፍ አሁን ከገዳሪፍ ወደ ካርቱም ስራውን ስንጀምር ወደ ዋና ከተማ ማለፊያው አንተ ትስሪ አሁን የሚያወጡ ሰዎች እዛ ኮሚቴዎች ይባላሉ። መንገዱን መስመሩን በደንብ አድርገን አዘጋጀን። የዛ ኮሚቴዎች አሉ አዘጋጀን። በመጀመሪያ እነማንን እናምጣ እንዳይታወቁ እንዳትጋለጥ ዝም ብለህ ልብስን በገጠር መጣ የትሌር ነው እንዳይሉት ነጩ ነገር መጀመሪያ የተማሩ ሰዎች ጋር ለበሳቸው ንግግራቸው ጥሩ የሆነ እንዳንጋለጥ ኤርፖርት መጀመሪያ ልጅግሮችና የተማሩ የዛው ከተማኛ የሚመስሉ ከዛ ወልቃይቶች ብዙ ነበሩ። እዛ ብዙ ጊዜ ቆዩ። ወደ ትዝለኛ ወደ 10 እና 15 አወጣን ይለፍ እዛ ኮሚቴዎች አሉ አወጡ ካርቱም ተከራይተናል ሆቴል ቤት አስገባናቸው። ከ3 ሳምንት ከ2 ሳምንት በኋላ ያቺ መስሪያ ቤት ያልኩት ቅድም አይሰየም የሷን የምታስወጣ ፎቶግራፍ አስተን እዛ አስተን እሺ ምንድነው አንተ ኢንተርናሽናል ኮሚሽን ኢሚግሬሽን ነው። አዎ ኢንተርናሽናል ኮሚሽን ኢሚግሬሽን አይሰየም ነበር። ኦኬ አይሰየም ሬድ ክሮስ ያው የነሱ የተያዘው አሁን ጀመር ያስፋፋን ደረስ ከብዙ በኋላ ብዙ ሰዎች እንዲመጡ በቀን በሌሊት እንደምንጭን ሌሊት በሎሪ እየጫንን ወደ በረሃ ከበረሃ ሎሪ ማለት የጭነት መኪና ያን ያደረግን በሁለት መንገድ ጀመር ሰውነን ከዛ በኋላ መሄድ ጀመረ። አሁን እንግዲህ አቶ ረታ ሞገስ ከገጠሪቱ ኢትዮጵያ ከተለያዩ ቦታዎች በእግር ተጉዞ ሱዳን ምድር የገባውን ህዝብ እንጂ ከመንደሩ እንዲንቀሳቀስ አላደረጋችሁም። ያንተ ግሩፕ ነበር። ኦኬ አሁን እንግዲህ አሁን እንግዲህ አንተ በተለያዩ የስደተኞች ካምፕ ውስጥ ይሄ ነው እንግዲህ አይሲኤም ያልከው የእንትኑ ታግ ነበረ። እኔ 15ኛ ቁጥር እንደዚህ ፎቶግራፍ ካስነሳናቸው በኋላ ይሄን እንሰጣቸዋለን። ይሄን አይተው ነው ኤርፖርት የሚያሳልፋቸው። ይሄ ከሌለው አይሄድም። ኦኬ ፓስፖርት ነው እና አሁን እንግዲህ 4000 2000 3000 የማህበረሰባችን አባላት በተለይም አባቶቻችን በእድሜ የገፉ በእድሜ መግፋትም በጤና ማጣትም ብዙዎቹ ዛሙተዋል። ወጣቶች፣ እናቶች፣ ህፃናት ከእናታቸውን ጡት እንደነከሱ ብዙዎች አልቀዋል። ያን ያጋጠመህ ነበር የሞት ሰዎች? በዛው ሰዓት አንድ ሰሞን በቀን 10 15 ወዲያው ድንኳን እንደመጡ ተዋብ አልገቡም፣ ገዳሪፍ አልገቡም። እንደገቡ ማለቅ ልትንጠፍተይ ስሙ አምራቆባ አሁን እዛ እንደገቡ ማት ባለቅ በዛን ሰዓት እኔ ካርቱም ነበርኩ። ለነጩ ስንነግረው ምን ማድረግ አይቻልም፣ ቀይ መስቀል እዛ አለ እንትን እያረጉ ነው የሆነ መድኃኒት እየሰጧቸው። አሁን ስናይ በቀን 10 15 ያን የቀበረው ሰው በነገት ይሞታል። ነገሩ ሲሞት ቀብሮ ወዲያው ቪሩሱ ወዲያው በነገት ሲሞት። አሁን በዛን ሰዓት ሄድኩኝ ብቻዬ ሁኔታውን ለማጣራት ሌሊት ሄድኩኝ። የተወሰኑ ሰዎች አሉበት ቀን አይተው ድንኳኑን ነገሩኝ። ልጄ ጠየቁ በምን ነው የሚሞቱት? በረሃብ አይደለም ሌላ ምንድን አለ? ምን ችግር አለ ታዲያ? እንዴት ይመጣል ሰው? አንድ ስለዛ ስገባ ይሄ መሬቱ ጥቁር ነው የተከፈተ ነው። ድንኳን ያደረጓቸው ያንን ሙቀቱ ራሱ ይገላል። ራሱ እንፋሎቱ አሁን ስገባ እንፋሎቱ በቃ አሁን በደም ነው የሚሞት ስላቸው የሆነ ቪሩስ በቀይ መስቀል ደኬታ አምጥተው ምናምን ብለው ያን አጣርቼ ተነጋገርኩ። በኋላ ወደ ካርቱም ተመልሼ ነጩ አለው መረጃ አለው ራሱ እኔ ሄድኩና ነገርኩት። የሚሞቱ ሰዎች ምግብ የበሉ የሆነ የተበረዘ ምግብ ነው ብለዋል። ያን አጣርተው ወይ ደግሞ ሰው እንዲበተን በየቀን ከሚሞት እንዲበተን
እኛ ይሄ የመበተን እንትን የለም ኃይል የለም ማውጣት አንችልም። ከዛ እንዳለ ያው ተመልሼ ካርቱም ወርኩ። ያው ህዝቡ በየጊዜው ያለቀ ወደ ዘመድ ያለው ወደ ገዳር እንዲመጣ እየመጣ ያው ያንን ያለቀ ሄደ። ሰውም ያው ወዲያው ቪሩስማ አቆመ ነው እና በራብ እኔ ራሴ በራብ ሲሞቱ አላየኋቸውም። ያኔ የበሉት ግን እንደመጡ በሁለተኛው ቀን ከኢትዮጵያ እንደመጡ ነው የሞቱት። ወዲያው የተመረዘ ምግብ ነው ምግቡን የሆነ ቪሩስ ቀጥላኔ የነበረ ቪሩሱ አንዳንዶቹ እንደሚሉት ከሆነ ዲዲት የሆነ ነገር ጨምሮበታል ይላሉ። እሱን እንግዲህ ምናልባት ሞሳድ ሊያውቅ ይችላል ምን እንደተጨመረ። ከዛ የነበረው ሁኔታ በጣም አስቸጋሪ ነው። ምክንያቱም ድንኳኑ ራሱ ከውጭ ያለው የፀሐይ ሙቀትና ከውስጥ ያለው የውጭ ከውስጥ ያለው ድንኳኑ ውስጥ የነበረው ሙቀት ራሱ ያቃጥላል። አሁን እዛ ውስጥ ገብቼ ሰዎች አይቼ እንዴት ትተኛላችሁ? ግማሾቹ በውጭ እዚህ ቁጭ ይላሉ። ሰው እንዳያቸው ደግሞ ዝጉታል። ሰው እንዳያቸው ግጥም አድርገው ዝጉታል። ሙቀት ነው ጠራ መተንፈስ አልችልም። አሁን ያንከየው በኋላ ነገርኩት ለናቸው። አሁን እንግዲህ አቶ ረታ ሞገስ ያንዳንዶቹ በተለይ አሁን እንግዲህ ሱዳን ምድር ውስጥ የተቀበሩ የሚባሉ ሰዎች አግባብ ያለው የቀብር ቦታ አልነበረም። እንደ እምነታችን እንደ ሃይማኖታችን አንዳንድ ትውፊታዊ እንትኖች ማድረግ አልቻሉም። ግን አሁን የኛ ጥያቄ የቀብር ቦታዎች ናቸው ብለህ የምታስታውሳቸው ቦታዎች አሉ? ቦታው ነው ያው ከአንድ አካባቢ ብቻ ነው የቀብሯቸው። አንድ አካባቢ ነው ቦታ ነው። ቦታውን አሁን ለማወቅ አልችልም። ቦታው የቀብሯቸው አንድ መደዳ ነው። ለምን አይታወቅም? ሌሎች ክርስቲያኖችን ተቀብረዋል። አብረሙት በኋላ ስደተኞች እኮ የኛ ስደተኞች ብቻ ነው የሞቱት። ባሉ በአካባቢ ደግሞ ክርስቲያኖች ተለቀው ይመጣሉ። ኦኬ። እና መደዳውን አሁን እዛ ለማወቅ ምንድነው ያ ቦታው? የክርስቲያን ቦታ ነው? የእስላም ቦታ ነው? እስላም አይደለም። መሬት እምነት አይለይም። ዝም ብሎ መሬት ሃይማኖት አይለይም። መሬት ነው። የቀብር ቦታ አይደለም። ዝም ብሎ ሜዳ መርጠው መጀመሪያ አማካይነት ተሰጣቸውና እንዲቀብሩ አደረጓቸው። መጀመሪያ እኛ በዛ በነበርንበት ሰዓት ሰዎች በሚሞቱበት ሰዓት የቀብር ቦታ የለም። ደግሞ በቀን መቅበር አትችልም። ያደረገው ምንድነው? ማታ ምሽት ሲሆን ነበር ተገና አድርገን ወደ ሜዳው። ይሄ ከዚህ ውጭ ነው። ይሄ ከ10 ከ15 አይጨመርም። አምጥለው ከዛ በፊት የነበረ መቅበሪያ የለም። አሁን ያለ ቦታ ነው ማስቀበራቸው ነበር። ያ ቦታ አሁን ያንን ዲዛይን ተደረገ። የተጀመረበት ቦታ እየሰፋ ኋላ የመቀበሪያ ቦታ ሆነ ማለት ሌሎቹ በሚሞቱበት ሰዓት ኦኬ። ምን ያህል ጊዜ ያገለገል ከዛ ቦታ? 3 ዓመት ተኩል። ኦኬ። አንድ ነገር ከዚህ ላይ ረታን እኔ ማስታወሰው ሱዳን ታውቀው ነበር? እዛ ሱዳን በነበርኩበት ጊዜ በደንብ አላውቀውም፣ ግን በስም ረታ ሞገስ እንዲያው ይሰራል ምናምን ሲባል ሰምተን አንድ የሆነ በገባን በሁለተኛው ሳምንት እንግዲህ በየሁለት ሳምንቱ የእርዳታ ገንዘብ ይሰጥ ነበር። አሁን በአጋጣሚ ሆኖ እኛን ጠየቁንና ከሁለት ሳምንት በፊት ስም ዝርዝራችን ወደ 32 ሚሊዮን ወጣቶች ስም ዝርዝር አስተላልፈን እንግዲህ በሁለት ሳምንቱ ይሰጣቸዋል። ገንዘብ አልነበረንም፣ ይሰጣቸዋል ስለተባለ ስንጠባበቅ ያ ገንዘብ የሚሰጡት ሰዎች በራሪ ይባላሉ። እኛ በነበርንበት አካባቢ ይገቡና ለተወሰኑ ሰዎች ሰጥተው ለእኛ ሳይሰጡ ይሄዳሉ። አሁን እንግዲህ 2 ሳምንት አለ ሱዳን ገብተሃል፣ ምግብ የለም። ያው ምግብ የምትበላው ያው የተወሰነ እንትን ነው እንትን አለ፣ ተስፋ አለ፣ ሰዎች መጥተው ይረዱኛል ብለህ እንትን አለ። አሁን በሁለተኛው ሳምንት ሰዎቹ ገንዘብ ሳይሰጡ ይሄዳሉ። አሁን ወደ 5-6 ሆነና እነዚህ ሰዎች እንደበድባለን አጉረመረም። አሁን ስናጉረመረም እና ማለት እኛ ወጣቶች እንግዲህ እዛ ሰዓት በ20 ዓመት ውስጥ ነው ያለነው። አማራጭ አልነበራቸውም። ስለዚህ እንደዛ በሚባልበት ጊዜ ይሄ ወሬ ለምን ይደርሳል? ለረታ ሞገስ ከካርቱም። አሁን ለሱ ይደርሰውና ከካርቱም ረታ አሁን ገዳሪፍ መጥተዋልና እንዲህ ያለች ቦታ እዛ እየጠበቃች ስለሆነ እዛ ቦታ እንዲደርሱ ተባለ። እኛ የነዚህ አሁን 5-6-7 እንትና ተስፋ አይመረው ነበር በዛ ሰዓት እሱ ከዛ ሰው ከመቀጠሩ በፊት ማለት ነው። አልተቀጠለም። ያን ሰዓት ባላ ነበር ኋላ እኛ ጋር አብሮ ይገባል። አሁን ሄደን እሱ ካለበት ቦታ ደርሰን መቶ ጂኒ ሰጥቶን ከዛ በኋላ
እንግዲህ እንደነዛ ሰጠው እሱ ሰጠን ወለድን ትከፍላለህ አሁን እሱ ሁለት ዓመት የእርዳታ እቺን ገንዘብ ሰጥቶን አሁን ሁሉ ጊዜ ማስታወሰው ምንድነው በችግር ጊዜ የረዳህን በችግር ጊዜ ያስታወሰን በችግር ጊዜ እኔ ያለሁልህ ያለን ሰው ሁሉ ጊዜ በጭንቅላት አብሮት ይላል እና ምንም እንኳን ባላውቀውም ኢትዮጵያ ውስጥ ባናላሱ ሊያውቀው ይችላል አንደው ስማቸው ነው ግን እንቶኔን ያውቃሉ እዛ ሲሰራ ወንዴ ስደይቻለሁ እንትና ላይ እና በዛ መንገድ አሁን እንግዲህ ሱዳን ውስጥ ራታ ሞገስ በዚህ አይነት መንገድ እርዳታ በመስጠቱ ሁሉ ተሳሳውሶ ኖራለሁ እዚህ መጽሐፌ ላይም እንታርጊዋለሁ በእርዳታ መልክ እንዴት አድርጎ ሰዎችን እንደረዳ ሰዎችን እንዴት እንዳዳነ እኔም ብቻ አይደለም በዛ ሰዓት በነበርንበት ሰዓት ሰዎች ተቸግረው ገንዘብ እየፈለጉ ገንዘብ ሌሎች እንኳን ገንዘብ እያላቸው ገንዘብ ማይሰጡ ሰዎች አሉ ስለዚህ ግን ይሄን ነገር በማድረጉ በጣም እናመሰግናለን በዚህ አጋጣሚ እናመሰግናለን አቶ ረታ ሞገስ ሰዎችን እንዴት ነው የምታውቁት ይሄ ገንዘብ የምትሰጧቸው ሁኔታው በጣም አደገኛ ነው ሚስጥራዊ ነው በዛ ሚስጥራዊ ቦታ ጨለማን ተገና አድርጎ የሚሆን ወይም ደግሞ ራስን ሰውረ ያን ገንዘብ ለመስጠት ምክንያቱም በዘመኑ የነበረው የደርግ መንግስትን ጥላቻ የኢሃፓ አባላት የኢዲዮ አባላት ወደዛ ሸሽተው ነበር ስለዚህ ከማህበረሰባችን ጋር ያው ተዋህደው አንዳንድ ነገር እርዳታዎችን ያገኙ ነበር ሰውን ወገንህን ከሌላው የምትለይበት ምን ነበር ጥሩ ጥያቄ ነው ያመጣው እሱ ቅድም ተናግሯል የኛ ሰዎች ሲመጡ መጀመሪያ መጡ ሲባል ሰዋልን በየሀገሩ ሰሜን ትግራይ ጎንደር ክፍለ ሀገር አሁን እንዳልኩ ተቀላቅለው እንዳይመጡ ገና ሲመጡ ገና ከመጠለያ ቦታ ሲደርሱ ሰዎች አሉ ቪዲዮ ያያቸዋል ቤተሰብ ዘታያቸዋል የኛ ሰው በጣም አደገኛ ነው ሚስጥሩን አይነግርህም ግን ያኔ የምንልካቸው ሰዎች ያውቃቸዋል ለማን ሆኑ አስተከስ እዛ በኋላ ይታወቃል መዝገብ ያመጡልናል አዲስ ሲመጣ ገና ቪዲዮ ያያሉ ይመዘገባሉ ይመጣሉ ያኔ ከሁለት ሳምንት በኋላ ገንዘብ ይመጣል እኛን መዝገብ ይዘን ወደ ካርቱም እንዲመጣላቸው ኑሮን ይቀድም እንዳለ ተመዝግበው ሳይሰጧቸው የቀሩ ሰዎች አሉ ማከለ እና ሌሎች ደግሞ እኛ ተቀበልኩትን ያን ሲሰጡ ለነሱ አደረሳቸው አሁን እንደዛ ያለ ምናውቃቸው ሌሎች ሰዎች ክርስቲያን ነው ሌሎች ደግሞ በዛ ተጠግተው ይመጣሉ ባልከው በጣም ተጠንቀን ነበር ይሄንን ሰራይ ነበር ሰዎች ምናስነካቸው ከዛ እንዳንደርስ ያነ ሰውዬ መምጣት ብቻ አይደለም የሚፈልገው ማወቅ ይፈልጋል ገንዘብ ይፈልጋል ሌሎች ዘመዶችን ያመጣል ያ ህዛውስ በጣም ተጠንቀን ነበር መሳቅ እንዳውቁን እንዳይጨመሩ ከደህንነት አኳያ ከደህንነት እንደገና ደግሞ ለነዛ ለሰራተኞች በራል ለሚባሉት ሰው ሲሰጡ ሌላ ሰው ተጨማሪ ካለ ያ ሰው እንዳሰጡት አታውቁትም ሲሰጡ አሁን ለሮኒ ለሰሰል የሮኒው ጓደኛ አውቁት ይሄን ስራ ወደዚህ ስራ ስትገባ እኛ አድርሃ ምንለው ይሄ መመሪያ እኛ መመሪያ ራሳችን ከተሰሩ ኮሚቴ ያደረገ ሰዎችን የመለየት የሆነ ሰው ሲያዝብን ጉልበት ያላቸው ሰዎች ነው እንዲያወጡ ሁሉም ድርጅቱ በደንብ ውስጥ ለውስጥ በጣም የተስፋፋ ነበር አንድ እንትን የሰማሁት ነበር ማረጋገጥ ፈልጌ ሰዎች ካረንሱ ገዳር ተቸግረው ገንዘብ ጠፍቶ እናንተ ደግሞ ወደ ገዳር ለመጣት ተቸግራችሁ አንተ የሰራው ስራ ነበር የሰማሁት ነው እንግዲህ ያከተው ነው በወቅቱ ነበርኩ እኔ ያመጣሁት ገንዘብ አሁን እኔ የሰማሁት ምንድነው ረታ ለህብረተሰቡ ይሄን ገንዘብ ለማድረስ ከአንድ የጭነት መኪና ውስጥ የክሰል ጭነት ከተጫነው ከኬሻው ውስጥ ገብቶ እንደ ኬሻው ክሰል ሆኖ ገዳሪፍ መጥቶ ገንዘቡን አከፋፍሎ እንደገና ተመልሶ በዛው አይነት መንገድ ወደ ካርቱም ሄድክ የሚባል ወሬ ሰምቻለሁ ይሄ ትክክል ነው ትክክል ነው እሱ ጥሩ ጥያቄ ነው በወቅቱ ምንም ነገር አልነበረም ድርጅቱ ታውቃል ምንም ምንፈራበት ጊዜ አልነበረም በራሳችን ከሰራተኞች ምናልባት በወቅቱ ሳንቀሳቅሱ ስለቀረ ነው ገንዘቡን አምጥቼ ማታ ጠጁ ታከለን ባላለ እንትን ያለ ሀይፋ ይስሐቅ መልካም ይባል እነሱ ተዋባ ነው ያሉ አሁን ከገዳሪፍ ለመሄድ
ገዳሪፍ ነው ሌሎች ኮሚቴዎች አሉ እዛ የሚከፋፈል ያን ገንዘብ አምጥተን ሁለት ነበር ካሴት ተዛዙና እኔ ካሴት ዘም ይባላል ታውቃለህ መተን ማታ ነጩ ሰጠን መድኃኒት እና እሱን ከቤት ለነሱ ሰጠን ዛሬ ማታ እዚህ እንዳያደር ወደ ገዳሪፍ እንዲሄድ ከገዳሪፍ ሌሊቱን እንድታከፋፍሉ ያን ብለን ወጥቼልኩ በዛ ቦታ ላይ በስደተኞች ካምፕ ውስጥ ጎልተው ከሚታዩ በሽታዎች መካከል ምን ነበሩ? ለምሳሌ ማላሪያ፣ ዲያሪያ፣ ተቅማጥ ይሄ ደግሞ ደማቸው እንትን ብሎ ሞይባግ ብዙ እሱ ነው እና እዚህ ይጠበሳሉ። እሱን ነበረ እና በአብዛኛው የገደለው ህዝቡን የጨፈጨፈው የትኛው በሽታ ነው? ያኛው የቀደም ያልኩህ ቪሩስ የተወሰነ የምግብ መመረስ ያንሳል። ሌላው በተራ የሞተው ብዙ አይደለም። የሞተው እዛ ነው ሱዳን መጠለያ ካምፕ ውስጥ። ሌላው ያው እንደሚሞተው ነገር ነው በራብ በጥማት መንገድ ላይ ሲሞቱ እና በዛን ሰዓት ያን ገንዘብ ወደ ጥያቄ ልመለስ ነው። አሁን ያን ገንዘብ ጠዋት እኔ ገዳሪፍ ገዳም አድሬ ገዳም መንግስቱ አሁን ሳይመጣ ገንዘቡ አጥሮ ነገ ጧት ነው የሚያመጣ። አሁን አንተ ሄድና የዘና ገንዘቡን ገዳም ስለው ይመጣሉ አደን ጧት አድረን እኔ ያው ሄደው ይመጣሉ ብዬ ከተማ ጀለብ ያለ ብቻ ሲደርስ እያዩ መንግስትን ታውቁታላችሁ? ያው መንግስት እሱ ሱዳን ነው የሚመስል አይታወቅም። ጀለብ ያለው ሰው እዛ ውሃ እንትን ተጣዛ ሁሉ ጧት ለሊት ማታ መተን ጧት አሁን ያ በቃኝ ተፋ እንዳይገባ አሁን ነገርን ጠጁና ኢሳብ ተይዘው ሳይሞቱም አልቀረም ተዋላ አንተ ቦታ አንፈልግ ምንድን ምንም አማራጭ የለንም ያው ከተያዛችሁ ትሞቱ በራገጥ ነገዳም ነገራቸዋለሁ ሌላስ ሌሎችም ሰምተዋል ሌሎች ሰራተኞች አሉ ነገራቸዋለሁ አንተ ግን ጥፋ አሁን አየሁ አወርኩት አልኩ አሁን ዝም ብዬ በራሴ እሱ በነገረኝ ያው ምን ውሸት ሊሆን ይችላል አልኩና የሆነ ብሬንስ ነው ትንሽ መኪና ውስጥ ተከራይቼ ሄድኩኝ ተዋባ የእውነቱን ላረጋግጥ የጀለቢያ ስዞር አንዳገኛል ማለት ልጅ አሁን አይ ዛሬ ፈላሾች በዚህ ሲሰማዋለሁ እዛ አውቀዋለሁ ክርስቲያኑ ፈላሾች ትላንትና በዚህ ይዘዋቸው ትንሽ ተኩሱባቸው ሳይሞቱ አልቆሩም እንደዚህ ሰማሁ። እውነቱን ነው። እኔም ልጥፋም ገዳማል ያርነና ገዳር መልሰልባን አዲስ ወጣን እዛ ብዙ ጊዜ የሚኖር ነበር። አሁን ለሱ ነገር ነው ሁኔታውን ሴኩሪቲ እንዲያውቁልን ማን እንደተያዘ ሙተው ከሆነ ሙተው የት እንዳሉ እነሱን ለማወቅ እሱ ሰደድነ። አሁን እሱ አጣርቶ ሚስቶቻቸው ነበሩ ሚስቶቻቸው ታስረዋል። ጠጁና ይሳቅ ጠፍተዋል እና ቤቱ በሙሉ ተቆፍሮ ማቃጠንቶች አንቆሮች አንዱ እንጨቶች አይቀራቸው መሬቱን ጭራው ያው መዳኑ ያን ካገኙ በኋላ ሌላ ማለብ ነው ያን ተስተስ አረጉ። ከዛ በኋላ ምንም ነገር የለም ዘውራ 2-3 ቀን 4 ቀን 5 ቀን 6 ቀን 7 ቀን አሁን ሰው ሞታሉ። የራሴ ገንዘብ ትንሽ ነበር ነጩ ጋር ያው በሁለት ሳምንት ሄደን ተመልሰን ነው ይዘነው እንመጣ መገናኛ የለንም ቴሌፎን የለንም። አሁን በዛን ሰዓት አየሁት ነገሩ መጥቶ ሰው እየሞተ ነው በውሰዱ የሚሰሙት ሰዎች የራሴ ገንዘብ ትንሽ ነበር ያው የዕለት ምናምን ያለኝ አድርጌ የራሴን ውሰዱን ከዛ ቦታ አልኳቸው ወሰዱ። ሳይ አንድ ህፃን ሞቶ እዛ ሌሎችም ያው ምንድነው ስላቸው ውሃ የሚጠጣቸው እዚህ መነጋገር አይችሉም አረብኛ አይችሉም ይሄም ሊሞት ነው አሁን ያሉት መቀበሪያ ያስፈልጋል መቀበር ሞቶ አሁን እነዛ ሰዎች ሌላ ደግሞ ዙሪያ ያየው እነዛም እንደዛ ያንን ሰጠውና ሌላ እንደሚኖር እንዳላይ ገንዘብ የለኝም የበለጠ ያልጅ እንዲቀበር ቦታው እንደገዳም ነበሩ ያን አርጌ እንደገና ወጣሁና እዛ ተዋዩ ከነሱ ጋራ ወደ ገዳሪፍ ወደ ካርቱም እንደዚህ ያን ጊዜ እኛን እየፈለጉ የነሱ ተብሎ ገንዘቡ ሰራተኞች አሉ ነጮች አሉ ሊይዙ ይፈልጋሉ። እዚህ ላይ አሁን እንግዲህ ወደ የ42 ዓመት ታሪክ ነው ወደ ኋላ ተመልሰን የምንነጋገረው። በዚህ የ42 ዓመት ጊዜ ተምረሃል ግንዛቤ አለ።
ይሄን አስከፊ የሆነና በህብረተሰቡ ላይ የደረሰውን አደጋ ለግንዛቤ ታሪክ ተረካቢው አዲስ ትውልድ በታሪካዊ ትውፊትነት እንዲይዘው መጽሐፍ ለመጻፍ ሞክራለሁ። በሆነ ድርጅት ያው እስካሁን አልወጣም ገና። ለምን? የገንዘብ ችግር። በምንድን ነው የጻፍከው? በአማርኛ በእንግሊዝኛ? በአማርኛ እንደዚህ ገና ዲፕሊኬት ሊሆን ተዘጋጅቷል። ኦኬ። መቼ ይወጣል? አይታወቅም። በተስፋ እንጠብቃለን። የኔ ብቻ አይደለም አጠቃላይ የጉዞውን ሂደት ሁሉ ባንድ ላይ። ለምን መሰለህ አንተ በዛ የጉዞ ሂደት ላይ የጉዞ ሂደቱ ተሳታፊ ብቻ ሳይሆን አደራጅ ነበርክ። ብዙ ምስጢሮችን ታውቃለህ፣ ብዙ ሁኔታዎችን ታውቃለህ። ከዚህ አኳያ ካንተ ብዙ ነገር እንጠብቃለን። ለዛ ነው ይሄን የጠየቁ። በትክክል ነው እንደምትለው። በዛ ሰዓት ለምሳሌ በዛ ሰዓት በሚሰሩበት ሰዓት ደግሞ አንዳንድ ነገሮች አንዳንድ ስህተቶች የሚሰሩ ነገሮች ነበሩ። ስህተቶች አሉ። ወደዛ እንመጣለን። አንድ ሰው ስራ በሚሰራበት ሰዓት ስህተት መስራት አይገባው ማለት አይቻልም። ስህተቶች ይሰራሉ። ነገር ግን ከስህተቶች ደግ ነገሮች የተሰሩት በብዛት ስለሆኑ አጉልተው መታየት የሚገባቸው ሰዎቹ ለዚህ ነገር መስዋዕትነትን ለመክፈል ተዘጋጅተው ህብረተሰባችንን እንዲያርገው አድነው ያወጡ ሰዎችን ማመስገን እንዳለብን ሁሉ እኛ አሁን ጋሸበታን የጠራ ነው። በተለይ አንተ የሰራቸው ስራዎች ደግ ስራዎች ብዙ ህብረተሰባችንን ከሞት ያዳንክበት ብዙ ነገሮችን አይተህ ምስክር መሆን የምትችልበት ለሌላው ትውልድ የሚቀጥለው ትውልድ ወጣቱ ትውልድ አዋቂ እንዲያውቀው ታሪኩን በትክክል ለማስቀመጥ የምትችል ሰውስ በመሆንህ ነው እንግዲህ ወደዚህ መድረክ ጋብዘን ከአንተ ለመስማት የፈለግነው። በሌላው መልኩ እንግዲህ በዛ የጉዞ ሂደት ላይ ሙታንን አይተሃል፣ በሽተኞችን አይተሃል፣ አረጋውያን ውሃ ሲሉ፣ ህፃናት ምግብ ሲሉ ያን ሁሉ አይተሃል። ምን ይሰማሃል? ቁጭት? ይህን የፈለኩት ምንድነው ያው እንግዲህ የማህበረሰቡ ህልምና ራዕይ የቀደሙት አባቶቻችን ታሪካዊት ሀገር ኢየሩሳሌም ለመግባት ነው። የገባው የድል ባለቤት ሆኖ እልልታን ሲያሰማ እንደዚህ ለጉዳት አደጋ የተጋለጡት ደግሞ ልባቸው እንደተሰበረ እስካሁን አሉ እና ምን ይሰማሃል? በወቅቱ እንግዲህ ልጅ ነኝ ገና ወጣት ነው። ጭንቅላቴ ውስጥ ብዙ ነገሮች ወጣሉ ይገባሉ። አሁን በዛን ሰዓት ባየሁበት ሰዓት ያን ልጅ በጣም ተሰማኝ። ይሄ ብሎ ሊብሉ ያቆሉ በራፎ ነው ሲቸገር እዚህ ሲወርድ በጣም ተሰማኝ ነበር። ግን ያ የተሰማኝ ያለ ምንድነው ኃይል የቀሩ ሰዎች እንዴት እንደሚወጡ ነው። ያንም የቀረ ቢሆንም እንዴት ብሎ እንደሚወጣ ነው ሐሳቤ ነበር። ይሄዳለው በቃ እንደዚህ ያዛለ ምን ችግር አልነበረኝ። ጭንቅላት የሚያስበው ምንድነው ሰዎቹ እኔ ከነጮች ጋር ተገናኙ ሁሉ ነገር ኃይል አለኝ። ለምን ነጮች የመግባቢያ ቋንቋ እንግሊዝኛ አለ ለምን እነሱ እዛ መጥተው እኔ ማላረግበት ነገር የለም የሚል አስተሳሰብ የነበረው እሱ ነው። አንድ ልጅ ነበር በርግጥ ልጅ ነበር ግን ጭንቅላቴ ብዙ መጥፎዎችንም ጥሩዎችን በዚህ አይቼ በዚህ የሚያሳልፋቸው ነገሮች ነበሩ። በዲያባዳው ስመለከተው እንዴት አድርጌ ቻልኩት ነው እውነት ነው። ያ ሁሉ እልቂት ሲደርስ አሁንም ደግሞ የምጠይቀህ ያ ሁሉ እልቂት ሲደርስ ህፃናት ሲሞቱ የእናታቸውን ጡት እንደጎረሱ እንደዛ ሲሆን ወደኋላ መለስ ብለህ የጉዞ ብዙ መሰናክል አለውና ጉዞ ይቋረጥ ብለህ መልእክት ለመላክ አልፈለግም? ወደ ገጠሪቱ ኢትዮጵያ ወደ አልተነሳው አትችልም። እሱን ዘመድ ወንቶ የኔን ዘመድ ያስቀራል የሚል ጥያቄ ይፈጣብሃል። አታምጣ ብትለው አይችልም፣ አያምንም። ለምን በጣም ቆሮሚያ ሞቱንም ሁኔታውን ማን ያምንልሃል? ወቅት ነበረ በእርግጥኛ በወቅቱ ነጮቹ ምናልባት ሰው የሚረጋጋበትን ጊዜ ብዙ እንዳይመጣ ነገሯቸው የሚል ነበር፣ ሰምተን ነበር። ግን ይሄን አላደረጉም። እንዳትመጡ የሚባል ነገር አልነበረም። ያለ ማለትም የዛ የገቡ ሰዎች ይኑሩ አይኑሩ እስራኤል ሀገር ይጉም ያውቅ የለም እውነት የሱን ሂዶ እኔ እንዴት ክሬም ይኖራል? አዎ እዚህ አሁን ይኸውልህ አቶ ረታ ሞገስ በዚህ በሱዳኑ ጉዞ ላይ በአዳን ብቻ አይደለም በእህትና በወንድሞቻችን በእናቶቻችን ላይ አደጋ ያደረሱት። እህቶቻችን ተደፍረዋል፣ እናቶቻችንም እንደዚሁ ተደፍረዋል። ከሞት ባለፈ የሞቱት ሞተዋል። የአእምሮ ጠባሳ ይዘው የተቀመጡ እስካሁን ድረስ ብዙ ወጣት ሴቶች በአሁኑ ሰዓት
የእድሜ እንትናቸው ከፍ ያላሉ። አንዳንዶቹ ልክ እንደዚህ በማህበረሰቡን በማገልገል የተሳተፉ ሰዎች ወጣቶቻችን ደፍረዋል ይባላል። ይሄ ለራሴ አልሰማሁም። ይሄን እንትን ያደረጉት የለም፣ ግን ሰምቼም ቢሆን በእርግጥ የራሴ እርምጃ ለመውሰድ ይቻላል። ግን የነበረው ምንድነው የተወሰኑ ልጅግሮችን ሌሎች የሱዳን ነዋሪዎች ሳሉ የሚባላሉ የዚህ ሳሉ የሚኖሩ ይወሰዱ እየደፈሯቸው የሚል ነበር። ከዛ ደርሻለሁ ከዚህ ከሰራተኞች አላውቅም። አሁን እነዛን ልጆች ለማውጣት ብዙ ጥረት አድርገን አውጥቻለሁ። የተወሰኑ 5-6 ልጆችን አውጥተናል። ወስደው አስቀምጧቸው እየደፈሯቸው ሰዎችን ሊያስይዙ ማታ ይሄዳሉ፣ ቀን ይሄዳሉ፣ ማታ ተመልሰው ይመጣሉ። ወስደው ደፈሯቸው በኋላ ገንዘብ ሰጥቷቸዋል፣ ያታሏቸዋል። እነዚህ የተደፈሩ ነበሩ። ወስደው አይመልሷቸውም። እነዚህ ችግር ነበር። እነዚህን ግን እንዲወጡ ጥረት አድርገን ከቤተሰባቸው ጋር ተገናኝተው ዛሬ አሉ ልጅ ወልደው አሁን ነገር አሁን አጥቷታ እንደሚለው ምናልባት በዛ ሰዓት የነበረው በሱ ብቻ ቁጥጥር ስር ያልሆኑ ጉዳዮችም አሉ። ማለት ህብረተሰቡ ብዙ ነው። መጠለያ ቦታዎች የነበሩት አንድ ቦታ አይደለም፣ የተለያዩ ቦታዎች ናቸው። በተለያዩ ቦታዎች ደግሞ የተለያዩ ችግሮች እንደደረሱ እናውቃለን። ነገር ግን ያን ነገር ያ ችግር በእርግጥ ችግሩ ደረሰ፣ ችግሩ ተፈጠረ፣ ችግሩን የመሰረቱት ወይም ያደረጉት ገሌ ናቸው ብሎ ለመናገር ትንሽ ያስቸግራል። በአልፎ አልፎም ችግር የደረሰባቸውም ራሳቸው የሚናገሩ ሰዎች አሉ። ለነዛ እንተውና ለዛ ነው አሁን እኔ የምልህ አንተ አሁን ለምሳሌ በነበርክበት አካባቢ ባየኸው አካባቢ ምናልባት የአይነት ችግር ደርሶ ላይሆን ይችላል። ነገር ግን ሱዳን ውስጥ የመጠለያ ቦታዎች አንድ ቦታ ብቻ አልነበረም። ከባህር ጀምረህ እስከ ተዋባ ማለት ገዳርፌን ይዘህ ሌሎችም ቦታዎች ራቅ ያሉ ቦታዎች ነበሩ። በዛ አካባቢ የሚደረገውን ነገር በሙሉ መቆጣጠርና ማውቃት ይችላል። ኦኬ ሰዎችን ወስደው ግን ወገኖቻችን ላይ ያሉ ሰዎች ጠፍተው እንዳይቀሩ በጣም ቆንጆ። ከዛ ውስጥም የጠፉ መዳረሻቸው እስካሁን ድረስ የማይታወቁ አሉ። የጠፉ ነበሩ። አንዲት ከማውቃት ውስጥ ከጠፋችን ከዛሬ 20 ዓመት አባቴ ይወዳ መጣት ካርቱ አማውቃቸው ጠፉት። አንድ እምቢ ብላ ከዛ የተረፉ ግን የጠፉትን እዛ ሳለው በመዝገብ የጠፉ እቺ ልጅ ብቻ ነው ይዤ የመጣሁ እንጂ ሌሎችን አላውቅም። የቀረ በእርግጥ አሁን የጠፉ ስንል ሴቶች ብቻ አይደሉም ማለት የጠፉ የዛን ጊዜ ወንዶችም ነበሩ፣ የተለያዩ ወጣቶች። እኔ ለምሳሌ በመዝገብ ውስጥ አልነበረም። በዛ ሰዓት እኔ ከማውቀው እንኳን ወደ 5-6 ወጣቶች ወደ አርማጭሆ ለመመለስ እሱ ለብቻ ነው። እነዚህም ጠፍተው የቀሩ እነሱ እናውቃለን። አሁን ለምሳሌ እንግዲህ ቅድም በመግቢያችን ላይ እንደተነጋገር ነው ነገ ግንቦት 14 ቀን 2026 ዓ.ም ያው ዓመታዊ የሙታን መታሰቢያ በዓል ኢየሩሳሌም በሚገኘው ሀር ሄርጼል ኮረብታ ላይ ይከበራል። ይሄ ከመሆኑ በፊት ለምሳሌ የሙታንን እና የጠፉ ተብሎ ዝርዝር በአልፋቤቲካሊ ማለትም በዕብራይስጥ እና በአማርኛ የተጻፈ አለ። በዛ ውስጥ በኮሚቴነት አገልግለሃል? ለምን በጽሁፉ ይሄ በሙታንን በማፈላለግ በኩል በጽሁፉ ለምን አልተጠየኩም? በሌላ መልኩ እንግዲህ 3 ዓመት ተኩል በስደት ሀገር በባዕድ ሀገር ወገኖችህን አገልግልሃል፣ አስፈላጊውን መስዋዕትነት ከፍልሃል። ይሄ ለአንተ ታላቅ ኩራት ነው፣ ለእኛም ደግሞ ከፍተኛ የሆነ ኩራታችን ነው። መቼና እንዴት ወደ እስራኤል ሀገር ገባ? ኦኬ ጥያቄ ጥሩ ነው። እየሰደን ሳለ ያ ማለት ምን እንደሆነ ታውቃለህ? የጉዞ መጨረሻ ላይ አሁን በዛ ያለን የመንግስት ግልበጣ ነበር። በቀን እየወሰን የዘውዱ የሆነ ሄዶ እዛ በቀና ያመጡን በቀና መጣ ነበር። በዓለም አቀፍ አየር ማረፊያ ካርቱም ከጥገኝነት ቦታ ከገዳሪፍ እየተጫኑ በቀን እየተጫኑ መንግስት ግልበጣው የማን ነበር?
የኒሜር የሚባል ነው። ኒሜር ኦኬ የሱዳኑ አሁን በዛን ሰዓት የሆነ እሱ እንቶኒ ደውዱ የሆነ እዛ መጥቶ ነገሩን እንዴት እንደሚሄድ አሰራሩን ነገሩን ከዛ እየሄደ በቀን ስንጭን ሳለ ተጋለጠ የሌሊቱ የጉዞ ሂደት ተቋረጠና የቀኑን ጀመርና ያም ተጋለጠ። መንግስት ግልበጣ ሆነ። ሲገዛ የነበረ የጦር ኃይሉ ነበር። እሱ ከድቶ አሌክሳንድሪያ ሄደ ግብጽ። ወንድ ጓደኛው ነበር የግብጽ የሞተው ሙባረክ። ከዛ ሄደ። አሁን ያለው የነበረ የወታደር ግዛት ነው የነበረ። እኛ መውጣት አልቻለም። አቃጠሉ። ካምፕን በሙሉ ተቃጠለ። አሁን በዛን ሰዓት ነው ተደብቀን ነጮቹ ከእስራኤል ከአሜሪካ ወጡ። በየሀገራችን ነበሩ ነጭ በሙሉ ወጣኛ ቀረ። ሲሄዱ ነገሩን ገንዘብ ሰጥተው እንደሄዱ እኛ ሄደናል የለንም። አሁን ራስህን አድን ራስህን አድን ገንዘብ ያለ ካጠራችሁ የቀይ መስቀል አለ እዛ ጓደኛችን ገለገለ ይባላል እዛ ማየት ትችላላችሁ። ራሱም ይመጣል ነገር ተፋረጉና እነሱ ወጡ። 6 ወር አልወጣም። ቤት ውስጥ ተዘጋን ስንል መውጣት በዛ ሰዓት ተስፋ ይመር ነበር። አብሮ ጓደኛ ሌሎችም አሉ። አሁን በሀገራችን እንዳንመለስ አትችልም ማታወቂያ ያለህም ለማለት አሁን ለመምጣት በጣም ችግር ነበር። ከዛ ያው ነጮቹ ደብዳቤ ለዛ ሰውዬ የቀይ መስቀል ኃላፊዎች አሉ ለእነሱ ሰው በፓስፖርት እንዲመጡ ወጣቶች ወደ 30 ምን ነበር። ያን ጊዜ ሌሎች ሀገሮችም ተዘግቷል እንዳይመጣ። ሌሎች ሀገሮችም በዛ ነው የሚወጡት። ሁሉም ተዘግቷል። የስደተኛ ክፍል ከካርቱም አይወጣም። አሁን የመጀመሪያዎች እኛ አሁን እንድንወጣ በዚህ ተጻፈ። ቀይ መስቀል የተጽፈው ቀይ መስቀል ስማቸው ነበር። ራሳችን ሄደን የምናወጣው ጠይቁሃል። ፓስፖርቱ ስናወጣ የት ነው የምትሄደው? የት ነበርክ? ምን ነበርክ? የውሸታችን ተናግረን ነበር ነው። እዚህ ቦታ ነው ፎቶግራፍ ሰጣለ ያነረ አላመለም። የሁላችን እንወጣለን ብለ ተከትሎ ይዙናል እንዳያደርግ የመጀመሪያዎችን ላከ። ከዛ የተወሰነ ጀርመንን አድርገን የተወሰኑ ገባን። በቤት አድርገን ገባን በጀርመን። ከዚህ ላይ ቅድም ስትናገር አንተ ባለትዳር ልጆችም እንደነበሩ ልጆች ነበሩ እዛ ልጅ እንደነበረ ገልጸሃል። በእርግጥ እኔ የማውቀው ነገር አለ ማለት ባለቤትህ ምን አይነት ከፍተኛ ተጋድሎ አድርጋ ልጇን እዛ እንዴት እንደመጣችሁ ላውቃለሁ እና በዛ ላይ ለባለቤት ያደረከው ትኩረት ልጅህን ለማዳን ያደረከው ጥረት ምን ያህል ነበር? ልጅው እንግዲህ እዛ ሲወልድ በሽታው ማንኛውም በሽታ ዛለ ግን በጣም ታሞ ነበር ልጁ። ካርቱም ነገር ነው። አሁን ካርቱም ነጭ አለ። እኔ ለህር ነው እንግዲህ ሚስቴ ጋር ለህር ነው እና አሳይደም እሱ ነው እንግዲህ ቆይ ስለላ ሰራተኞች ስናመጣ እነ ግርማ ታሰሩ እነ ዮሴፍ ታሰሩ። እኔ ብቻ ቀረሁ በዛ ሰዓት። ያው እዛ እነ ተስፋ ሌሎችንም ይቀጥረን አስገባን። አሁን ያለው ሲታመም ዮሴፍ ራሱ ነው የወሰደ ሲያሳክመው የነበረ ዳነ ታከመ። ከዛ በኋላ ነጭ ለህር ነው ያልኩት ሚስትን ከፈለክ ስለዳት እናንተ መቆየት ትችላለህ። አንተ ከሄድክ ሌላ ማን አለኝ የሚመጣ ጓደኞች አምጥተህ ተከተላለህ። እሺ አመንኩኝ። እነሱን አምጥቼ ለህር ስለ ቆይ ነገ አሁን እንደዚህ አሁን ነጭ ምን እንደሚፈልገው ያለውን ስነ ስርዓት ከሌሎች ለማስተግባባትና ለመስተዳደር ወደፊት የሚያውቀው ነው የፈለገ። አሁን የሚያውቀው ምናልባት ነገ እንደዚህ አሁን ሳይሆን ማይሰደኝ መሆኑን አወቅኩት። ከዛ በኋላ አንድ ጊዜ ታመምኩ። ሆስፒታል ገባሁ፣ የግብጾች ሆስፒታል። አሁን እዛ ከታክሜ እዛው ሱዳን ውስጥ የራሳቸው የግብጾች ሆስፒታል አለ። የግብጾች ሆስፒታል ሞሳድ ያስወሰደ እዛ በቀይ መስቀል አማካይነት እነሱ አለ። እዛ ሂጅ አሁን የታከምኩ ሳለ ይመጣል አንድ ሀበሻ ይመጣል አላውቀውም። አሁን መቶ ደህና ነኝ ምንድን ነው ስለ ሀበሻ ነኝ ነጩ ማን ነው ነጩ? ምን ታውቃለህ? ስለ እሱ አትግባ። ደህና ነው ወይስ መድኃኒት ምናምን ይሰጥ ካለ እነሱ ጋር አትግባባ ይሆናል። በአረብኛ ትንሽ እነሱ ብዙ እንግሊዝኛ ነው የሚችሉ እንግሊዝኛ ይችላሉ። ደህና ነው መርፌው መድኃኒቱን ወሰድ ምግብ በላ ደህና ላይ እየወሰድኩ ነው ምግብ እየበላሁ እየተሻለኝ ነው። አሁን እዛ ወጥቶ የተቀን ነው ነጩ መጣ ማታ። አሁን ማን የመጣ ሰው እኛ ሰራተኛ አይደለም አላውቀውም። ማን የላከው
ይሄ ከእናንተ በፊት ክርስቲያን የመቀሌ ልጅ ነው። በእኛ ስራ የሚሰራ ሰው ነው። ስለ ደህንነት ጄኔራል ወንድም አለው እዛ ውስጥ የጄኔራል ወንድም አለው። ማንኛቸውም ነገሮች ሚስጥር ያወጣል ያንዛን ሰዓት ነው። ጄኔራል አለው እዛ ውስጥ። ይሄ የመቀሌ ልጅ ነው። እኛ የሚረዳን የሚፈልገውን ነገር ሰጥተን መስተዳደሪያ ሰጥተነው ስለኛ ጉዳይ ስለናንተ ጉዳይ በሙሉ የሚያውቁ ሰው ነው። አንድ ጊዜ ፈራሁ። በምናምን ነው እሱ ይነግረን እንዴት ብለን ካወቀን እንግዲህ ነገርን እያዛለን። አሁን ሌላ ጊዜ ፈለኩት እሱ ነው ቤቱ አይገኝም። ጠየቁት ልገናኘው ሁሉ አይሆን ማለት አትገናኘው ማለት አሁን ስንል አትገናኝም ስል ዮሴፍ ይታሰራል። ወደ 6 ወር ታስሮ ቶርቸር ውስጥ ሞቶ ነበር ዮሴፍ። አሁን በዛን ሰዓት ደግሞ ኢየሱስ መጣ። በዛን ሰዓት በደንብ ተዋወቀ። አሁን ነገር እንዴት አወቅኛ? እናንተ ቀን በቀን ስከተላችሁ ነው እናንተ የት እንደምትሄዱ ተርጋችሁ እንደምታመጡ ሰዎችን አንተ እንዴት አይነት ልብስ እንደምትለብስ የሚከተላችሁ ሰው የሌለ መሆኑን ማንነታችሁን አንቋሻችሁ እንደምታውቁናችሁ እንደምትወስዱ በደንብ ያለው የሚከታተላችሁ ሰዎች በደንብ ያያቸዋለሁ። ስለዚህ አውቶቡስ ጣቢያ ሄደን ወደ ኤርፖርት ሁሉ ይከታተል ነበር። አሁን እዛ በኋላ ተዋወቅን። አፈወርቅ ነው የሚባል ከዛ ቤት ወሰደ ራሱ እንዳትናገራለ ጓደኛው በጣም ቆንጆ። እንግዲህ አቶ ረታ ሞገስ በእውነት እንዲህ አይነት ወንድሞቻችን የህይወት መስዋዕትነት የከፈላችሁ ዛሬ ትውልዱ ላለበት ደረጃ ያደረሳችሁ ቀላል ነገር አይደለም። ለተተኪው ትውልድ የምታስተላልፈው መልእክት ምንድን ነው? በሌላ በኩል ደግሞ ቅድም እንደተነጋገርነው ነገ ግንቦት 14 ቀን 2026 ዓ.ም ዓመታዊ የሙታን መታሰቢያ ቀን ይከበራል። ስለ መታሰቢያ ቀኑ አጀማመርና አሁን ያለበት ደረጃ ምን ይሰማሃል? በመጀመሪያ ደረጃ ያው በተወሰኑ ሰዎች ትግል አድርገው የመውጣቱ በጣም ደስ ይለኛል። ለዚህ ደረጃ መምጣታችን በመንግስት ታውቆ ለዚህ ደረጃ መድረሱ በጣም ከፍተኛ ፕራክቲስ ይሰማኛል። የተወሰኑ ሰዎች እነሱ አይደለም የተወሰኑ የኛ ቤተሰቦች ነው ያለው ያሳቋቋሙ ይሄንን እንትኑ ከዛ በተረፈ ግን ለሌሎች ለሌላው ምልህ ለትውልዱ ከዚህ ለመጣው የመጣበትን ተረት አለ በአማርኛ የተነሳበትን የማያውቅ መነሻውን የማያውቅ መድረሻውን አያውቅም። ስለዚህ እያንዳንዳችን ነው እኛ በእድሜያችን ከፍለን እናውቃለን። ግን የሚያውቁ ሰዎች አሉ። ልጅ ግሮች ይዘስ ለዘር የእድገት እንደመጣን እንዳይጠፋ ይሁን እናንተ ድራሴን አሉ በመጽሐፍ ተጽፎ ስለኛ ታሪክ የሚነገሩ ነገሮችን ስለኛ እንዴት እንደመጣን ልጅ ግሮች ሊያውቁ በየትምህርት ቤት ቢሆን በየቦታው አስተማሪ ቢሆን ለራሴ የምለው የተወሰነ 4 ሰዓት 2 ሰዓት የተወሰኑ ሆኖ በየቦታው ነጮችን ቢሆን ለሌላው ትውልድ ነጮች ትውልድ የሚያስተላልፍ ቢኖር ጥሩ ነው። ስለገለጻና ማብራሪያው ለተወሰኑ ቦታዎች ደርሼ ነበር። በበርሸባ በትምህርት ቤት ነገር ተናግረናል። ይሄ እንዲሆን ጥሩ ነው። ሌላው ደግሞ ያው ስንመጣ እዚህ ሀገር ከዜሮ ተነስተን የመጣ ነው እና ከዚህ ካደገች ሀገር መጥተን እያንዳንዱ በትግሉ ነው የወጣ ዛሬ ምን ተማርክ? እንግዲህ ወደ ኋላ ልትመልሰኝ ከመጣ በኋላ ለምሳሌ እንግዲህ አሁን ያለንበት ሰዓቱም እየገሰገሰ እያጠረ ስለሄደ ምናልባት ለማጠቃለያ ያህል እያጠቃልልና ብንዘጋው መልካም ነው። ኦኬ፣ አመሰግናለሁ። ምን አጠናህ እዚህ ሀገር ከመጣህ በኋላ? አሁንስ ያለህበት ደረጃ ምንድን ነው? እዚህ የመጣሁ በኋላ ያው 3 ዓመት በማውጣት ኬሚያ ከሚክላላ ቴክኖሎጂ አደረሽ። ምን ፋርማኮሎጂ ኮሌጅ ነው እኮ ፋርማኮሎጂ ነው ያጠናኸው? የመድኃኒት ነው አይደለም? እንትን የኬሚካል ነው። ኦኬ። እዛ ተማርኩ ኬሚስትሪ እዛ ተማርኩ። እዛ እየተማርኩ ግን ወደ ሱዳን ስሄድ ነበር። ከዚህ ከሄድክ በኋላ ከደረስክ በኋላ ሱዳን ትሄድ ነበር? 4-5 ጊዜ ሄጃለሁ። ምን ለማድረግ? የጠፉ ፍለጋ ነው። የጠፉ ያሉ ሰዎች አሉ። እነዛንን ለማስተባበር እና
እነዛንን ሄዳ ሰው እናንተ ናችሁ ወደ ኢትዮጵያ ተመለሱና በኢትዮጵያ በር ተከፍቷል ብላችሁ ይላካችሁ ይሆናል። ለምን መሰለህ እኔ አዲስ አበባ እንቀበላቸው ነበር ከሱዳን የመጡ ታስረው የነበሩ ነዲሱ ወዳጅ ታስረው የነበሩ እነሱ እየታሰሩ እያሉ ነው እኛ ያለው ኤምባሲው መከፈቱንም እነሱ ታስረው እንደለ እነሱን ለማውጣት ሞሳድ ብዙ ጥረት ጥሯል። ኦኬ በወቅቱ በነገረው ነበር እንዴት እንደሚያረጉ ገብተው ገለው እንዲያርቁ አውጥቶ በአውጥተን አውሮፕላን የሆነ ፕሮግራም ወስነው እቅድ ነበረ። አሁን ያንን ተውና ኑሯቸውን አዩ። አይደበድቧቸውም፣ ያዋጥረው ይዘዋቸዋል። ምግብ ቀይ መስቀል ሰጥቷል። የኛ ገንዘብ ደግሞ አሉ እዛ ልጆች የተወላቸው እንደናስናቀው ለምሳሌ አስናቀው እያሱ ነበር። እኔ ስመጣ አስናቀው እያሱና ጓደኞች ተፍቼ መጣሁት። አሁን እነሱ ገንዘብ ይሰጧቸዋል። በዛም ወቅት እኔ ተመልሼ ሄድኩኝ እነሱ እንደታሰሩ። ከዛ ሄድኩኝ። እዛ በኋላ አስናቀው ነበር እዛ ይሄን ነው ለማምጣት ሰው ነው። እኔ የወጣሁት መንገድ በመንገድ ጥልፍልፍ ባለ መንገድ ነው የወጣሁት። እዚህ ስወጣ እንዴት ደግሞ መግለጽ አልችልም። ከዚህ እዛ ደረስኩ። እዛ ስደርስ አስናቀውን አገኘሁት። እንዴት ነው ስለው በጣም ከባድ ነው ማውጣት አይቻልም፣ ምንም የሚሆን ነገር የለም። የመጀመሪያ ስናወጣ ስንው ያንተ መንገድ ለመክፈት እኛ ከመጣን ባሳ ዘግቶ ነበር። አሁን ጠየቁት አይቻልም ማለት ይመጩ ነበር። ነገርኩት፣ ተነጋገርን። ቦታውን አሳያለሁ። ድሮ ስናወጣበት የነበረውን ቦታ ባየው ግራ ገባኝ። ምን አውቀው ነገር የለም። አሁን ሄደና ይሄን ማታ ፀሐይ ሳይገባ እንደዚህ ብቻየው ከዛ ቦታ እንዲመጡ ስንት ሰዎች አሉ? 66 ሰዎች አሉ አለ። ኦኬ እናውጣ። አሁን ለታገኝ እዚህ ይዙን ነው እንደዚህ በዚህ ስኩርታል ለመጀመሪያ ቀስበልና ቦታውን አይቻለሁ። ተመላልሰን አይተን ሴኩሪቲ በአሁኑ ሰዓት እዚህ አላየኋቸው። ያን ስናረግ ይዘን ሰዎች እንዲመጡ ሲሉ እኔና አስናቀው ይያሉ ሌሎችን ጓደኞች ነበሩ። ሁለት መኪናዎች ደግሞ መብራታቸውን አብርተው መንገዱ ላይ ለረጣ ነገር እነዚህ ሰዎች ሴኩሪቲዎች መሆን አለባቸው። ሰዎች እዛ እየመጡ ናቸው። ገና እየመጡ እኛ ፊት አዝመልስና ሰዎች እዛ ይቀመጡ። የእነዚህ ሰዎች ጉዳይ ማወቅ አለብን። ጨለማ አሁን ታታውተው ሁለት መኪናዎች ደግሞ ተቀረበ። ስለቀረው እኮ ነው አትቅረብ ላይ አቀረው። አሁን ስታውን ድረስ ይናገራል አስናቀው። ቀረው ሁኔታው ላይ እንደዚህ ባያቸው ምን ነገር ነው ሴት ለካ ሴት ይዘውዛ የሴት ድምፅ ሰማሁ። ራቋስና ቆነከርኩት። ሰዎች ሴቶች ሰው ይዘው ነውና ድንጋይ እንወርባቸውና ይሮጣሉ። ድንጋይ ወረው የት እንደመጣ ድንጋይ ነው አውቁ። ድንጋይ አነሳውና ወረው ሮጥ አላስናቀው በዘና ሄርና እዛ በኋላ ዛሬ ሁሌ ያስታውሳል አስናቀው እንዴት አድርገህ እኔ በራሴ መጀመሪያ ምቢስል እንደገና ዛነዛን ሰዎች ጋር በእንደዚህ ታረግ በጣም ኃይለኛ እንዴት እንደሆንክ ግራ ገብቶ የዛገር መተትፈራለህ አፈራ አልፈራ አሁን እንዳደረኩ ያው መጡ 66 ሰዎች በሎሪ ተሳፍረን 2 ሰዓት ሄደን ሄርኩለስ መጣ። በረሃ አውቋለሁ በረሃው ማረፊያውን እዛ ረፍ ይዘን መጣን። እዛ በኋላ ተመልሰን ሄዳሉ። ኦኬ አቶ ረታ ሞገስ ብንቀጥል ደስ ማለት ግን በጊዜ ገደብ አድርጎብናልና ከጊዜ ጋር ነው ያደረገበት ገደብ። ኦኬ ክቡራትና ክቡራን የፕሮግራማችን ታዳሚዎች ስለነበረን ጊዜ እጅግ አድርገን እናመሰግናለን። እንግዳችን አቶ ረታ ሞገስ ጥሪያችንን አክብረህ ወደዚህ ቦታ መጥተህ በዓይንህ ያየኸውን በታሪካዊ ሂደትነትም ደግሞ መስዋዕትነት የከፈልክበትን ታሪክ የወገኖቻችን ታሪክ ስለነገርከን እጅግ አድርገን እናመሰግናለን። በተመሳሳይ ፕሮግራም በሌላ ጊዜ እስከምንገናኝ ድረስ መልካም ጊዜ እንመኝላችኋለን። እናመሰግናለን።